አንድ ሰው ማለት ነው አንድ ሰው የሚሄደው 20 ኪሎ ሜትር ፐር አወር ሆኖ ኑሮ 40 ኪሎ ሜትር ፐር አወር ከሆነ ኑሮ ከባድ ነው። በቃ ግልጽ ኑሮ ጥሎ ይሄዳል ማለት ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም እንዴት ናችሁ? አሁን ደግሞ የማይቆሙት ጥያቄዎች ብዬ መጥቻለሁ። ምንድን ናቸው የማይቆሙት ጥያቄዎች በህይወታችሁ ላይ? አንድ ድንቅ መጽሐፍ ላይ ያገኘሁትን ልንገራችሁ። 0 to 1 የሚል መጽሐፍ ነውና ያ ጸሐፊ ሲናገር ምን አለ መሰላችሁ? ሁሌም 3 ጥያቄዎች አሉ በሰው ዘር በሰው ልጅ ጆርኒ ላይ ሁሌም ያሉ ናቸዋል። እና አንደኛው ጥያቄ ምንድነው? ሁልጊዜ የሰው ልጅ ሲከራከር የምሰማው የትምህርት ካሪኩለም ወርዷል፣ በቃ አሁን እኮ ትምህርት እንደ ድሮ አይደለም፣ በቃ ትምህርት ተበላሽቷል፣ በእኛ ጊዜ ትምህርት ምናምን የሚሉ ሰዎች አሉ አለ። እና መጀመሪያ የሚመስለኝ እኛ ሀገር ብቻ ያለ ነው ይመስለኛል። እና እሱ ራሱ እንደዛ ጽፎ እኔ እኛ ሀገር ብቻ የሚባል ነበር የመሰለኝ። እና አንደኛው አወዛጋቢ ጥያቄ የትምህርት ካሪኩለሙ ልክ ነው ወይስ ልክ አይደለም? የትምህርት ካሪኩለሙ ልክ ቢሆን ኖሮ ሰክሰስፉል ሆን ነበረ ምናምን የሚሉ ነገሮች አሉ። 3 ማሳበቢያ ጥያቄዎች ብላችሁ መያዝ ትችላላችሁ። ሁለተኛው ደግሞ ምንድነው? ኢኮኖሚው አስቸጋሪ ሆኗል፣ ኢኮኖሚው ከባድ ሆኗል፣ ኢኮኖሚ ፈታኝ ሆኗል ይላሉ ሰዎች። አሁን ኢኮኖሚ ፈታኝ ሆኗል፣ በ1100 ኢኮኖሚ ፈታኝ ሆኗል ይላሉ ሰዎች። ያው ኢኮኖሚ ማለት የግል እንደሆነ አይገባቸውም። ሁልጊዜ የሀገር ተደርጎ ነው የሚቆጠረው ማለት ነው። ሀገራችን በጣም ተቀይራ በጣም ሀብታም ሀገር ሆና ድሃ ልትሆንም ትችላለህ። ምክንያቱም የሀገር ሀብታም መሆን የኔና የእናንተን የግል ኢኮኖሚ አያረጋግጥም። ምክንያቱም ኪስህን ነው ኢኮኖሚ ማለት የምትችለው፣ ኪስሽን ነው ኢኮኖሚ ማለት የምትችይው ማለት ነው። እና ሁለተኛው አወዛጋቢ ኢኮኖሚ ግን ልክ ነው ማለት አሁን ያለበት ኢኮኖሚ በቃ ኢኮኖሚ ይባላል። በአሁኑ ሰዓት ኑሮ ተወዷል፣ አስቸጋሪ ታውቃለህ። ኑሮ በቃ ወጣት ራሱ ሆኖ እኔ የሚያሳዝነኝ 18 ዓመት 15 ዓመት ሆኖ ራሱ ታውቃለህ ኑሮ አስቸጋሪ ነው የሚሉ ሰዎች ራሱ እየተፈጠሩ ነው። እና በጣም እያሳሰበኝ ነው ምን እንደሚሆን ወደፊት ማለት ነው። ሁለተኛ። ሶስተኛው ደግሞ እኔ አልመልስላችሁም ይላል። እና ሶስተኛው ፈጣሪ አለ የለም እያሉ ሰዎች ይከራከራሉ ይላል። ፈጣሪ አለ የለም እያሉ ይከራከራሉ ብዙ ሰዎች አሉ። ግን በጣም የሚያሳዝነኝ ብዙ ጊዜ ሰዎች ፈጣሪ አለ ብለው ራሱ በጣም የሚከራከሩት፣ ፈጣሪን አምናለሁ ብለው ራሱ በጣም የሚከራከሩት ሰዎች ኑሯቸውን ብትመለከቱት፣ ኑሯቸውን ብታዩት፣ ሁኔታቸውን ብታዩት ግን እንደ የለም ነው ማለት። እና በጣም የማረከኝ ሶስተኛው ነው። የምር ፈጣሪን ይዞ ሰው እንዴት ድሃ ሊሆን ይችላል? የምር ሰው ፈጣሪን ይዞ እንዴት ህይወት ፈተና ብቻ ነች ሊል ይችላል? እንዴት ሰው ፈጣሪን ይዞ እንዴት አልችልም ይላል? እኔ ይሄ ምን ነው ማለት ነው። በጣም የውስጤ የሚፈጠር ጥያቄ ነው ማለት ነው። እነዚህ 3 ጥያቄዎች በሏቸው፣ አወዛጋቢ ሁኔታዎች ወይም ደግሞ ሲናሪዮ ወይም ክስተቶች ብላችሁ ያዟቸው። ለእነዚህ ነገሮች እንዴት ልኑር ማለት ለእነዚህ ጥያቄዎች ማነኝ የሚለው በጣም ወሳኝነት አለው። ለምሳሌ መቀበል ወይም መቀየር በሚለው ውስጥ እንከፍላቸዋለን። አንደኛ የትምህርት ካሪኩለሙ አስቸጋሪ ነው ወይም ጥሩ አይደለም። እሺ ልቀበለው ወይስ ልቀይረው? ምርጫ ነው። ስለዚህ እኔ አሁን እየሰራ ያለሁት የትምህርት ካሪኩለሙ ከኔ ህይወት ጋር እንደማይገናኝ ገብቶኝ ሌላ የህይወት ካሪኩለም እየቀረስኩ ነው እኔ በራሴ ማለት ነው። እናንተስ በቃ የትምህርት ሁኔታ አስቸጋሪ ነው ብላችኋል፣ ተቀበላችኋል። በድሮ ካሪኩለም የተማሩ ሰዎች በህይወታቸውን በጣም ቀይረው አይታችኋል። እሺ የአሁኑ ማይረባ ከሆነ ምን እናርግ? መልሰን እናልፍ። ለመከራከር ሳይሆን ለመተግበር እንጠቀመው እነዚህን 3 ጥያቄ ማለት ነው። ሁለተኛ ኑሮ ተወዷል። ኦፍኮርስ ኑሮ ጨምሯል በቁጥር ደረጃ። ነገር ግን ኑሯችን የሚስተካከለው ወይም ደግሞ ኑሯችን ከባድ ሊሆን የሚችለው በእኔና በእናንተ የግል ውሳኔ ነው። ስለዚህ በግል እንወስን ወይስ ከባድነቱን እንቀበል? እዚህ ጋር ያለኝ አጭር ምሳሌ ምንድነው? ለምሳሌ በሩጫ ወይም ደግሞ በጉዞ አድርጋችሁ ኮንሲደር አድርጉት። አንድ ሰው ማለት ነው አንድ ሰው የሚሄደው 20 ኪሎ ሜትር ፐር አወር ሆኖ ኑሮ
40 ኪሎ ሜትር ፐር አወር ከሆነ ኑሮ ከባድ ነው። በቃ ግልጽ ኑሮ ጥሎ ይሄዳል ማለት ነው። አንደኛ ስለዚህ ምን ላድርግ? ተሸንፌ ልቀመጥ ወይስ ሩጫዬን 80 ኪሎ ሜትር ፐር አወር ላርገው፣ በረራ ላርገው? ይሄ ውሳኔ ነው። ስለዚህ የሆነ ሰዓት ላይ ኑሮ እናንተ እንዳላችሁት እኔም ከበደኝ፣ ከዛ በኋላ መቼም አልደርስበትም የሚል ድምፅ ተሰማኝ። ግን መቼም ኖ በዚህ ሁኔታዬ መቼም አልደርስበትም። ስለዚህ ሁኔታዬን መቀየር አለብኝ፣ መፍጠን አለብኝ። ካለበለዚያ መብላት መጠጣት አሳሳቢ እየሆነ ይመጣል። ስለዚህ ምን አደረግኩ? ሩጫዬን አስተካከልኩ፣ ኑሮዬን አስተካከልኩ ማለት ነው። ሶስተኛ ፈጣሪ አለ የለም ይላሉ ብዙ ሰዎች። ስለዚህ በእኔ ህይወት ውስጥ ፈጣሪ አለ ብዬ ነው የምኖረው። በቃ የግል ነው። በቃ በፌስቡክ ምናምን በሶሻል ሚዲያ መፖሰት መከራከር ምናምን እኔ በግሌ ሰው ምድር ጠፍታለች ምናምን አይደለም። በቃ ፈጣሪ በእኔ ህይወት መገለጽ አለበት። ያንን አምናለሁ። አያችሁ አይደለም? በእኔ ህይወት በደንብ መገለጽ አለበት። ስለዚህ ስሳሳት እንደሚያስተካክለኝ፣ መንገዴን እንደሚመራኝ፣ ስወስን ስዘራ እንደሚያበቅልልኝ፣ ስሰራ እንደሚያበረክትልኝ፣ በጥያቄ መሰረት ስጠይቅ እንደሚመልስልኝ፣ ሳንኳኳ እንደሚከፍትልኝ አምናለሁ። ያንን እኖረዋለሁ። ፈተና ቢበዛም ፈተናዬን ቀንስልኝ ሳይሆን ፈተናዬን የምወጣበት ብርታት እንደሚሰጠኝ አምናለሁ። እኔ በኑሮዬ ፈጣሪ መኖሩን አሳያለሁ ብዬ ነው የወሰንኩት። እናንተስ? ስለዚህ እነዚህ 3 አወዛጋቢ ነገሮች ናቸው። ብዙ ሰዎች ወይ ተሽመድምደው እንዲህ ስለሆነ ነው ብለው ይቀመጡባቸዋል። ትምህርት ጥሩ ስላልተማርኩ ነው፣ ኢኮኖሚ አስቸጋሪ ስለሆነ ነው ብለው፣ ነገር ግን ፈጣሪ አለ ይሉና ይሸወዳሉ። አለ ግን ድሃ የሆንኩት የተቸገርኩት ታማኝና ምስኪንና ቅን ሰው ስለሆንኩ ነው ብለው ያስባሉ። ይሄ በፍጹም የተሳሳተ ነው። ፈጣሪ አለ፣ እኔ በረታለሁ፣ መኖሩን አሳያለሁ፣ እተገብራለሁ፣ በእኔ ህይወት ውስጥ አመሰግነዋለሁ። እነዚህ በጣም ወሳኝ ነገሮች ናቸውና ትልቅ ንቃት ስለፈጠረልኝ ሼር ላድርጋችሁ ብዬ ነው። እናንተም ተጠቀሙበት። የምር እነዚህ 3 ነገሮች በትክክል ለተግባር እንጠቀምበት። ቴንኪው ስላዳመጣችሁ አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።